አይደለም ቤዛ እባክሽ እስከዛሬ ድረስ በሙሉ ልብሽ ፈቅደሽ ሳግዝሽ ነበር አይደል አሁንም ፍቀጂልኝ ይሄን ጉዳይ ለአንዴና ለመጨረሻ ጊዜ እንቋጨውና ይለቅ በቃ እመኝን ሊሰራ የሚችለው በትክክል ይሄ መንገድ ብቻ ነው ይሄ መንገድ እንኳን የማይሰራ ቢሆን ያቺ የተረገመች ሴት ያለፋችበትን ያልሰራችበትን ቁጭ ብላ ስትመገብ አላያትም የድሮ ቀውጡ ሳሚ ተመልሷል እንዴት አድርጌ እንደማስተፋት እኔ ነኝ የማውቀው ቤዛ ግድ የለሽም እመኝን ለአንዴና ለመጨረሻ ጊዜ ቤት ሳይሮጥ ያመጣ እንዴ ነው ወይስ ቆይ እዚህ ቁጭ ብላ የምትጠብቅ ሴት አለች? አረ ኩቻዬ እንዴ አሁን ሌላ ምክንያት ጠፍቶ ነው ዘለሽ ሴት ላይ የምትሄጂው? እኔማ በቃ አያቴ ጋር ጥሩ ጊዜ እናሳልፋለን ብዬ ነበር። አያትሽ ጋርማ የሚገርም ጊዜ አሳልፈን እኮ ኩቻዬ ግን ከኔ በፊት ቀድመው ሊሄዱ የሚገቡት የነበረው ሽማግሌዎቹ ነበር። እና እኔ ሽማግሌ ላክ ብዬ አልነበር እንዴ? ራስ አይደለ እንዴ ማካበድ አያስፈልገው ምናምን ስትለኝ ነበር። ኩቻዬ ማካበድም አያስፈልግም። በነገራችን ላይ አያትሽ የሚገርሙ ሰው ናቸው። ቀለል ያሉ አይደሉ እንዴ? ለማንኛውም በቅርቡ ሰርግ ደግሼ እጠራቸዋለሁ ስትል ሰምተሃል? ምን? ይሄን ነገር አመረሩት እንዴ? የምር ሰርግ ልደግሱ ነው? እና እንደ ፌስታል አንጠልጥለ ቤት ልታስገባኝ ፈለግ? ገባሽ እኮ። ከገባሽማ ቆየሽ እኮ ኩቻዬ። ለምን አንድ ፊቱ እንደዛ ብለህ ለአያቴ አትነግራትም? ከዛ በኋላ ሀገሩ ይደበላለቀል። አንቺ እኮ ነሽ ያካበድሽው። እኔማ ልነግራቸው አስቤ ነበር። ቆይ ምን ነበር የምትነግራት? አንተ ልጅ ግን በቃ አታበሳጭኝ ብያለሁ። በቃ እሺ ግስልኝ አትበሳጭ እንጂ ምን ሆነሻል? ለነገሩ በቅርቡ ሆፕ ማለትሽ ስለማይቀር ሰርግ መደገሱ የማይቀር ነው ማለት ነው። እንደውም ሰሞኑ ምንም ጥሩ ስሜት እየተሰማኝ አይደለም። ምን? እሱ እንኳን ጨጓራሽ ነው የኔ ወድ። አገኘው ብለሽ አያትሽ ጋር ግን ያን የፍየል ስጋ በልተሽ ይኸው ጨጓራሽ መቋቋም አቃተው። ሌላ በሽታ መጣሽ ራይልሽ እኮ የፍየሉ ስጋ ካንተ በላይ አሳመመኝ። ለማንኛውም ኩቻዬ ወደ ቁም ነገሩ ስንገባ ማለት እስካሁን ድረስ ስናወራ የነበረው ምንድን ነበር? የቤዛን ሀብት የምናስመልስበት የሚገርም ሀሳብ አምጥተናል። በነገራችን ላይ ያው አንቺም የዚህ እቅድ አካል ስለሆንሽ ማወቅ አለብሽ ብዬ እኮ ነው። የእህቷ አልተሳካም ማለት ነው? ይሄኛው ከዛኛው ሞር የተሻለው ነው ስላገኘ ነው። እሺ ምንድን ነው እቅዳችሁ? እኔ ማገዛችሁ ነገር አለ እንዴ? ቤዝዬን ለመርዳት ምንም ነገር እንደማደርግ ታውቃለህ። ምን ነው እስከ ዛሬ እኔ ልርዳት ስል ስትቃወሚ ያልነበረ? ዛሬ ምን ተገኝቶ ነው? እና እዚህ ደረጃ ትደርሳለሽ ብዬ አስቤ ነበር እንዴ? በእርግጥ በቃ ያኔም አንተን ስለተከላከልኩ እንዴት እንደሚቆጨኝ ብታውቅ። ችግር የለውም። ከዚህ በኋላ ለማድረገው ነገር መሀል እየገባሽ ማትከላከይ ከሆነ ይሄን ማድረግሽ ብቻ በቂ ነው። ቆይ ግን ምንድን ነው ያሰባችሁት? ይኸውልሽ ለጊዜው የሚተባበሩን ዘርፌ ቤት ያሉት ሰዎች እንጂ አንቺ አይደለሽ። ማለት ምን ልታደርጓት አስባችሁ ነው? ብቻ ዘርፌ የሆነ ነገር ልታደርጓት እንዳይሆን። ሳሚ እኔ በዚህ ሀሳብ አልስማማም። ቆይ ግን አንተ ልጅ ምን ሆነክ ነው? አንተ እኮ ትልቅ ኃላፊነት የሚጠበቅብህ ሰው ነህ። በዛ ላይ ደግሞ አያት ያለችውን ሰምታል። የልጅ ልጅ ማየት ፈልጋለሁ ብላለች። በዛ ላይ ደግሞ ኩቻዬ በዛ ላይ ደግሞ እንዳያንቅሽ ችተችበት እስኪ ያረጋጋሻል እንዴ? ተንጣጣሽ እኮ ብቻሽን። ለነገሩ ያን የፍየል ምላስና ሰንበር እኮ ብቻሽን እኮ ነው ስቤው የነበረው። አረ ኩቻ ትንሽ ተረጋጊ እንዴ! ብቻሽን አራት እኮ ሴት ድሮሽብኝ እንዴ! ድገኝበት እስኪ ድገኝበት። እንኳን ደህና መጣህ ውዴ። እንዴት ነሽ ሉላ? አለሁ። ምንድን ነው ነገር? ምን ነው ሰርፕራይዜን አልወደድኩም እንዴ? እውነት ለመናገር ወድጄዋለሁ፣ ግን ለዚህ ነበር እንዴ ቁልፉን የተቀበልሽ? እንደተለመደው አንተም ወይነን እኔም ኮካይን እየጠጣ ማውራት እንችላለን ብዬ ነው። አረፍ በል። አሸንፈኸኛል ሮቢ።
ለምንና እንዴት በዚህ ልክ ልወድህ እንደቻልኩ አላውቅም። ኖ እኔ ዛሬ ምንም አልኮል የመጣት ፍላጎት የለኝም። ምን ነው የባለፈው ምሽት እንዳይደገም ሰጋ እንዴ? ለነገሩ ቢደገምስ ያንተን ባላቅም፣ እኔ ግን ካንተ ጋር በማሳለፈው ጊዜ በጣም ደስተኛ ነኝ። አላውቅም፣ ነገሮቹ በሙሉ በፍጥነት እየሆኑ ስለሆነ ነው መሰለኝ ውስጤ የሆነ የማላቀው ስሜት እየተሰማኝ ነው። ቆይ አንተ አላፈቀርከኝም እንዴ? ማለቴ ለነገሩ ተው፣ አንተ በእኔ ውስጥ የምትታይ ጠላት ቤዛ ናት አይደል? ኖ በፍጹም እንደዛ አይደለም። እና ምንድን ነው? ሴትነቴ ሳያስገድደኝ ስሜቴን በግልጽ ስለነገርኩ ነው? በእርግጥ መጀመሪያ አካባቢ እፈራህ ነበር ሮቢ፣ ይሄ ነገር ባይሆን ደስ ይለኝ ነበር፣ ግን የእውነት የፍቅር ስሜት ላንተ እየተሰማኝ ነው። እሺ ቢያንስ እንዳስብበት ትንሽ ጊዜ ስጭኝ። እረሳኸው እንዴ? በቅርቡ እኮ ልንጋባ ሁሉ አውርተን ነበር። እሺ ትንሽ ተረጋጊ። አክስትሽን አናግሪያት ነበር። በጋብቻችን ላይ ስላለው ስምምነት ነግሪያት ነበር። አንቺ ባወጣሽው ሕግ እሷ አልተስማማችም እና ሉላ ውርሴ ውስጥ መቼም ቢሆን አትካተትም አለች። ጭራሽ የሀብት እንዲነካባት አትፈልግም። ለነገሩ እሷ ሁሌ ባላት ላይ መጨመር ነው የምትፈልገው። እኔም ያየሁባት ያን ነገር ነው። አንቺ የኔን ሀብት ተካፍለሽ ለእሷ እንድታወርሻት ነው ፍላጎቷ። በጣም ሰልፊሽ ሰው ናት። ወይኔ ሉላ፣ ታውቃለህ፣ መጀመሪያ አንተን ስቀርብ ትልቁ እቅድ የነበረው በአንተ በኩል በግፍ የነጠቀችኝን ሀብት ለማስመለስ ነበር። ግን ይኸው ነገሮች እንዳሰብኳቸው እየሄዱልኝ አይደለም። በጣም አዝናለሁ ሉላ። አንተማ ምን አደረግክ? እኔ ነኝ በራሴ እድል ማዘን ያለብኝ። እኔም ደግሞ ዘርፌ ያላትን ሀብት እንደምንም ብዬ እቀማታለሁ። ቀምተ የራስ ልታደርገው ነው? ምን አይነቷ ሞኛ ልጅ ነኝ? ድሮ ስለኔ ልትሰጠኝ ነበር። እሱን ከሆነ በኋላ ብናየው አይሻልም? ቆይ ምን ለማድረግ አስበህ ነው? ማለቴ እንዴት ሀብቷን ለማስመለስ አስበህ ነው? ከዚህ በፊት ቤዛን ሆቴሏን ላሳጣት ጫፍ ላይ ደርሼ ነበር። የምርህን ነው? ቆይ እንዴት? ሴትዮዋ መጨመር ብቻ እንደምትወድ ነግረሽኛል። ስለዚህ ትንሽ ጨምርላትና ብዙ እቀበላታለሁ። በጣም ትልቅ ፕላን እንዳለ እርግጠኛ ነኝ። አለኝ፣ ትልቅ ፕላን አለኝ። የዘርፌን ሙሉ ሀብት ተቀብዬ ለሮቤል ለባለቤቱ እንዲመለስ አድርጋለሁ። ኩቻ መተሻል እንዴ? ቆዩ እኮ ቁጭ በይ። ደህና መጣሽ። ምግብ ሰርችልሻለሁ ቤዝጌ። ከፈለግሽ ደግሞ የፍየል አይን የመሰለ ቡና አፈላልሻለሁ። የዶሮ አይን ማለትሽ ነው? ለነገሩ ገባኝ፣ ሳሚ ነግሮኝ ነበር። ደግሞ የፍየል ስጋ በደንብ ተስማምቶሻል እባክሽ። ውይ እህቴ፣ እውነት በጣም ነው ደስ ያለኝ። ታውቂያለሽ፣ በቃ ምንም የማልጠብቀው ነገር ነው እየተፈጠረ ያለው እና ደግሞ የኩቻ ሚዜ ለመሆን ተዘጋጅ። ቆይ ሰርግ ታደርጋላችሁ እንዴ? አንቺም ቤዛ? ቆይ እኔ ምንም ነገር ማድረግ አያምርብኝም እንዴ? በዛ ላይ ደግሞ እኮ ሙሉውን ወጪው የምትሸፍነው አያቴ ነች። በዛ ላይ ሰርጉ የሚሆነው እዛው ነው። ውይ በጣም ደስ ይላል የኔ ቆንጆ። ዋናው አያትሽ ሳሚን መቀበላቸው ነው። እኔስ ትንሽ ፈርቼ ነበር። ግን ሉላዬ። ምን ነው? አይ አሁን ይሄ ቤት የግድ ያስፈልጋቸዋል። አያቴ እንዳነጋገሯ ከሆነ እዚህ ምን ቆይ አይመስለኝም። ማለት ክፍለ ሀገር ሄዳችሁ ልትኖሩ ነው? አያቴ እኮ በጣም ሀብታም ናት። በጣም ብዙ መሬት አላት እንዴ። በዛ ላይ ደግሞ ለከተማው በጣም ቅርብ ነው። ሩቅስ ቢሆን እንዴ። አሁን ላይ እኮ እንደ ገጠር ለሰው ልጅ መኖሪያ ምቹ የሆነ ነገር የለም። እሺ ሳሚ ግን በጉዳዩ ላይ ምን አለ? እንግዲህ እዚህ ሲመጣ ሀሳቡን ካልቀየረ እሺ ብሏል። ያው ማማዬም እየተሻላት ስለሆነ ከኛ ጋር ትኖራለች። አንቺ ግን ከምርሽ ነው እንዴ? እና እየቀለድኩ ይመስልሻል? የኛ ነገር እኮ ወዳው ገብስ ነው። ይልቅን እያሰብክ ያለሁት ስላንቺ ብቻ ነው። ይህን ነገር ከሉላ ጋር ወጣዋለሁ ብዬ ነበር። ሳሚ ነው በግድ ካልገባው ብሎ ያስቸገረኝ። እባክሽ ለስካሁኑ ይቅርታ አድርጊልኝ ቤዚ። ስለምን ይቅርታ ነው የምታወሪው? አንቺ ምን አደረግሽ? እራስ ወዳዱኝ ሳሚ አንቺ እንዳያግዝሽ እኮ ስከለክለው ነበር። አንቺ ልክ ነሽ ሉሲ። አንቺም ቢሆን የራስሽ ህይወት አለሽ። ሁላችሁም ደግሞ ለእኔ እንደምታስቡ በደንብ አውቃለሁ። ይህንን ነገር እንደጀመርነው መጨረስ አለብን። ሳሚ ደግሞ ቆንጆ ነገር ነው የነገረኝ። ማለት ያው የሚሰራ ከሆነ ግን አይመስለኝም። ለምን እንደዛ ያልሽ?
እንደውም እኮ ይሄን ነገር መጀመሪያውንም ነበር ማሰብ የነበረብን። እቺ ዘርፌ የምትባለው እየተቀናጣችበት ያለችው ሀብት እኮ ያንቺ እንደሆነ ሀገሩ በሙሉ ያውቃል። ስለዚህ ሁሉም ሰው ካንቺ ጎን ነው የሚቆመው። አይ አይሆንም እከሳለሁ ምናምን ነገር ካለች ደግሞ ጉዷን እናፈራርጥላታለን። ለዚያ እኮ ነው አይሆንም ያልኩት። ይሄ ነገር በጣም ብዙ ግርግር ይፈጥራል። እንደውም ያቺ ጉርጥ እምቢ ካለች ጉዷን ማህበራዊ ሚዲያ ላይ ነው ምን ፖስትላት እንዴ። በቃ መነጋገሪያ ነው የምናደርጋት። ኩቻዬ ጉዳዩ ምንም አልገባሽም። እነ ሳሚ እየሄዱበት ያለው መንገድ ወንጀል ነው። ፍትህ በየትኛው መንገድ እኮ ሊገኝ ይችላል። ግን ደግሞ በቃ አንዳንዴ ሳትፈልጊ ህገ ወጥ መንገዶች ልትገኝ ትችያለሽ። አንቺን ግን በጣም ነው የማመሰግነው ሉሲዬ። ሁላችሁም ለእኔ ስትሉ እንቅልፋችሁን አጥታችኋል። እሱማ ልክ ነሽ። ግን ደግሞ በቃ ሳሚ እዚህ ጉዳይ ውስጥ እንዳልገባ ሳምኖኝ ነበር። እኔ ግን አልችልም። በቃ ጉዳዩ እስኪያልቅ ድረስ ከዚህ ውስጥ መውጣት አልፈልግም። ልክ ነህ ሱራፌል። ሉላ ያን ዶክመንት ፈልጋ ልታመጣልን ይገባል እኮ። ገብተን ከምንዋከብ አይሻል? ግን ዶክመንቱን የምታገኘው ይመስላል። ከቤቷ ውጪ ሌላ የት ልታስቀምጠው ይችላለች? ለነገሩ ልክ ነህ። ከቤት ውጪ ታደርገዋለች። መቼም ያን የሚያህል መረጃ ዝም ብሎ እንደቀላል ልጥሎ አትችልም። ታውቃለህ፣ ግን ሉላ ያን ዶክመንት ፈልጋ የምታጣው ከሆነ እኛ እዛ ቤት ተመልሰን እንገባለን ስትል ሳሚ ጉልበት እንጠቀም እያልከኝ ነው? ሱራፌል ምን ሆነሃል እንዴ? አንተና ቤዛ ለምንድን ነው ያችን ሴትዮ የባበላችኋት ያላችሁት? ሳሚ ስሜታዊ አትሁን እንጂ ነገሮችን በብልሃትና በጥበብ ነው ማስኬድ ያለብን። እሱ እንዳትረሳ። ቢሆንም ግን አንድ ነገር እንዳትረሳ። ሉላ ትፈልገው ካልሆነ እኔ የማደርገውን አውቃለሁ። ግን ነግራችኋታል ለሉላ? ችግር የለውም፣ ቤዛ ራሷ ትነግራታለች። ጥሩ ነይ፣ እስኪ የሆነ ነገር አምጪልኝ። ምን? ይሄ በፍጹም ሊሆን አይችልም ቤዛ። እኔ በጉዳዩ ላይ ጥሩ እየሄድኩበት ነው ያለሁት። እኔ እንደውም አንቺ እየሄድሽበት ያለው መንገድ ምንም እየተመቸኝ አይደለም ሉላ። እና እነ ሳሚ ያሉበት መንገድ ነው ትክክል? ቆይ ሪስኩን ግን አስባችሁበታል? እነሱ በደንብ አስበውበታል። እንደነገርኩሽ ሱሬ ሁሉም ቦታ ደህና ሰው አስቀምጧል። እሺ ግን አስበሽዋል? ይሄ ነገር ከታወቀ እኮ የኔ ልፋት ሙሉ ለሙሉ ገደል ውስጥ ነው የሚገባው። ከፈለገ ሁሉም ነገር ገደል መግባት ይችላል። በቃ እንደውም ሁሉም ነገር ታዩና ነይ ወደ እኔ እህትሽ። አንቺ ደግሞ ምን እያልሽ ነው? እኔ እንቅልፌን መተኛት አቅቶኛል እያልኩሽ ነው። እነዚህ አውሮች ካሁን አሁን ምን አደረጓት እያልኩ ስቃዥ ነው ማድረው። አሁን ካደረጉን በላይ ምን ሊያደርጉን ይችላሉ? ለዛ እኮ ነው ሮቤልን ምንም አታውቂውም እያልኩሽ ያለሁት። አውቄዋለሁ። በጣም ስስ ልብ ነው ያለው። እመኚኝ፣ በእኔ ፍቅር ክንፍ ማለቱ አይቀርም። ያኔ የፈለግኩት ነገር ማድረግ እችላለሁ። እሺ፣ ለማንኛውም ያንን ዶክመንት ፈልጊና አምጪ። እሺ፣ ቆይ ዶክመንቱን ስፈልግ ቢነቃብኝስ? በዛ ላይ ያቺ ቲጂ እዛ ቤት መግባቷን ሳሰም የቀረሽ አይመስለኝም። መቼም ቲጂን ሸውደሽ ያንን ዶክመንት ማምጣት የሚያቅትሽ አይመስለኝም። ችግሩ ከተያዝን ነው። ቆይ ዘርፌ ቤት ውስጥ የለችም ብለሻል ነበር እንዴ? እሷማ ሀሳቧን ጥላ እየተዝናናች ነው። ጭራሽ ዱባይ ሄጄ ልዝናና ነው እያለች ነው። እቺ ታምች ጭራሽ ምንም ሀፍረት የሚባል ነገር አልፈጠረባትም እኮ። ግድ የለሽም የኔ ወድ፣ ምናልባት የነሳሚ ሀሳብ ሊሰራ ይችላል። አንቺ ራስሽ ይሄን ቀሽም ሀሳብ እንዴት እንደተቀበልሽው ምንም አልገባኝም። ገና ለገና መሬት አስተዳደር ሰው አለኝ ብሎ የምትፈልጊውን ነገር በሙሉ ማድረግ የምችል ይመስልሻል እንዴ? ቆይ ብንሞክረው ምን ችግር አለው? ችግሩ ሞክረ ነው ካልተሳካልን ኪሳራችን በጥፍ ነው የሚሆነው። ዶክመንቱን ልታመጪልኝ አትችይም? ያው ሌላ መንገድ ከምንጠቀም በአንቺ መንገድ ይሻላል ብዬ ነው። የምን ሌላ መንገድ? ሳሚና ሱራፌል በግድ ዘርፌን ዶክመንቱ ላይ ሊያስፈርሟት አስበዋል። ምን? ጭራሽ ሌላ ወንጀል? ቢያንስ ዶክመንቱን ካገኘሽላቸው ግን ስራቸው ሊቀል ይችላል። ቆይ አልፈርምም ብትላቸውስ? በግድ እንድትፈርም ያደርጓታል። አሰቃይተው ማለቴ ነው። ምን ነው አክስትሽ እንዳትሰቃይ ሰጋሽ እንዴ? ምን እያልሽ ነው? በጣም ትንሽ ነገር ነው የጠየኩሽ ሉላ፣ ግን እሱንም ማድረግ አልፈለግሽም። ምናልባት አንቺ ላይ አሁንም ያለኝ ግምት የተሳሳተ ሊሆን ይችላል። ምን? ይሄ ደግሞ ምን ማለት ነው? ይሄ ሁሉ መስዋዕት ላንቺ ብዬ እየከፈልኩልሽ አሁንም ድረስ እየተጠራጠርሽ ነው? በጣም ታሳፍሪያለሽ። እሺ ዶክመንቱን ነው አይደል የምትፈልጊው? ከየትም ብዬ አመጣልሽ። እሺ ቆይ ሉላ ወይ ምንድን ነው ያደረኩት? ምንድን ነው ያደረግሽው ቤዛ? ምናልባት በጣም ብዙ አልኮል ጠጣህ መሰለኝ ማታ። ከዚህም በላይ እኮ ጠጥቼ አውቃለሁ፣ ግን እንዴት ሁኔታውን ሁሉ አለማስታወስ ደረጃ ደረስኩኝ? ምናልባት ከመጠጡ ሌላ የምታስታውሰው ነገር ሊኖር ይችላል።
ሮቢ ግን የእውነት በጣም ነው ማከብርህ። ለምን ጭራሽ ያለ ፍላጎትሽ እዚህ ድረስ አድርሼሽ ለትንቅይ ነበርኩ የሚገባው። ማለት ምን አደረክ እንዴ? ማለት ማታ ምንም ነገር አልተፈጠረም እንዴ? በእርግጥ ነፍሰ ጡር ስለሆንኩና ለልጄ የጤንነት ስላልፈለኩም ነበር። ግን ደግሞ አንተ ላስከፋ ስላልፈለኩ አብሬ ክፍል ድረስ መጣ። እንደዛ ሰክረ የተናገርከው ንግግር ነው አንተ ላይ ያለኝን ሙሉ እምነት እንድቀይር ያደረገኝ። ምን ተናግሬ ነው? ምንም እንኳን ክብርሽን ለሌላ አሳልፈሽ ብትሰጪም ለኔ ግን ሁል ጊዜም ቢሆን ድንግል ነሽ። አንቺን መንካት የምፈልገው የጨጉላችን እለት ነው። ይሄንን ብለኸኝ መሬቱ ላይ እንድተኛ አደረከኝ። ይሄው አሁንም ድረስ ፍራሹን አላነሳሁት። አይገርምም? እኔ እንደዚህ ማለቴም ፈጽሞ አላስታውስም። ስለዚህ አሁን ማድረግ ትፈልጋለህ? ምንድነው አሁን ማድረግ የምፈልገው? ወይኔ ሮቤል እንደዚህ ውስግብግብ ወጥቶ ይቅር። እርግጠኛ ነኝ የዛን ዕለት ምሽት መጠጡ አይደለም እንደዛ ግሌን እንድስት ያደርጋል። ወይ የምጠጣው ነገር ውስጥ የሆነ ነገር እንዴ! ይሄ እንዴት ሊሆን ይችላል? ወይ መጠጡ ይሆን እንዴ? ሉላ በፍጹም የማላቃት አይነት ሴት እየሆነችብኝ ነው። ወይ ጉድ! ወይ ሮቤል ምን አይነቱ ጥንቅጥ ውስጥ ነው የገባው? አሸንፈኸኛል ሮቢ። ለምንና እንዴት በዚህ ልክ ልወድህ እንደቻልኩ አላውቅም። ኖ እኔ ዛሬ ምንም አልኮል የመጣት ፍላጎት የለኝም። ምን ነው የባለፈው ምሽት እንዳይደገም ሰጋ እንዴ? ለነገሩ ቢደገምስ? ያንተን ባላቅም እኔ ግን ካንተ ጋር በማሳለፈው ጊዜ በጣም ደስተኛ ነኝ። አላውቅም፣ ነገሮቹ በሙሉ በፍጥነት እየሆኑ ስለሆነ ነው መሰለኝ ውስጤ የሆነ የማላቀው ስሜት እየተሰማኝ ነው። ቆይ አንተ አላፈቀርከኝም እንዴ? ማለቴ ለነገሩ ተው፣ አንተ በእኔ ውስጥ የምትታይ ጠላት ቤዛ ናት አይደል? ምናልባት ልክ ልትሆኝ ትችላለሽ። በአንቺ ውስጥ የምትታይ እድሜ ሙሉ ስታሰቃየኝና ስታንገላታኝ ነበረችው ቤዛ ስለሆነች ይሆናል ለአንቺ ምንም አይነት ስሜት እየተሰማኝ ያልሆነው። ሮቤል ጠንካራል። ይህ ፍቅር ምናምን እያልክ የምትጃጃል ከሆነ ህልምህን በሙሉ ነው ገደል የምትከተው። ሲጀመር ሉላ አላፈቀረችም፣ እያስመሰልሽ። ግን ቆይ እውነቷን ቢሆንስ? አይ ሊሆን አይችልም። ይልቅ አጋጣሚውን ተጠቀምና ፈጠን ብለህ የዘርፌን ሀብት በእጅ አስገባ። የቤተሰቦችን ሀብት አስመልስና ሰላምን አግኝ። እንደሱ ነው የሚሻለው ሮቤል። ዝም ብለህ አትጃጃል። ሮቤል ቆይ ምን ይሆንክ ነው ያለው? ወደ ራስህ ተመለስ እንጂ፣ ወደ ወንድነትህ ተመለስ እንጂ ፍቅር ብለህ ትጃጃል ብቻ ባልሆነ። በፍጹም ይሄ ከአንተ ጋር አይሄድም። ማሪ ምን ሆነሽ የምታለቅሽው? ምንድነው የተፈጠረ ችግር አለ እንዴ? እህቴን አስቀየምኳት ሱሪ። ከዚህ በኋላ መቼ የምታናግረኝ አይመስለኝም። ቆይ ምንድነው የተፈጠረ ነገር? ምንድነው ያለው ነገር? ምንድነው አልገባኝም። ድጋሚ እንደማላምናት ነገርኳት። ቆይ ምን በላሽ ነው እሷ? ዶክመንቱን አምጪልኝ ስላት በፍጹም በዚህ ሀሳብ አልስማማም ስትለኝ የማይሆን ነገር ተናግሬ ያስቀየምኳት። ከዛ ጥላኝ ሄደች። እሺ በቃ አታልቅሽ የኔ ቆንጆ። ሉላን እኔ ራሴ ሄጄ አናግራታለሁ። ዶክመንቱን ለማምጣት ተስማምታለች፣ ግን እየጠራኋት ዝም ብላኝ ነው ሄደችው። በጣም ተቀይማኛለች። በእርግጥም እኮ በሉላ አይፈረድም። ይህንን ነገር ለማሳካት ስትል ብዙ ርቀት ሄዳለች። ታውቂያለሽ እሱ ነው። እኔም እኮ ይሄን አስቤ ነው እሷ እንዳትጎዳብኝ ብዬ ነው የጀመርሽው ነገር አቁም ያልኳት። ይኸውልሽ ለማንኛውም ዋናው ዶክሜንቱን ማምጣቷ ነው። የሚሆንላት ግን ይመስልሃል? ብያዝ ብላ ፈርታለች። ተጠንቅቃ ካደረገችው ለምን ብላ ትያዛለች? ያቺ ቲጂ ምናልባት ቤት ውስጥ ስላለች እሷ እንዳትይዛት ፈርቼ ነው። ቆይ ዘርፌስ? እሷ ለ2 ቀን ለመዝናናት ወጣ ብላለች። እውነቴን ነው። በህይወቴ እንደዚች አይነት ፈጣጣ ሴትዮ አይቻላቅ። ቆይ ግን
የእውነት ለመዝናናት ብቻ ይመስልሃል ጠፋ እያለች የምትመለሰው? ሊሆን ይችላል። ሴትዮዋ የሆነች ሱሰኛ ነገር ነበረች። ምንም አይነት ዓላማ የያዘች አይመስልኝም። አሁንም ይህን አጋጣሚ ተጠቅማ ገንዘባችንን እንደ ልቧ ትርጨው እንጂ። ጭራሽ በቅርቡ ዱባይ ሄጄ ይዝናናለሁ እያለች ነው አሉ። ምን ጭራሽ? ወይኔ ጡቷንስ ለማሰራት አትፈልግም? ሳቂ አንቺ ምን አለብሽ? እኔ እንደዚህ እያረርኩ። እኔ እኮ ንግግር እኮ ነው ያሳቀኝ። እውነት እንደዚህ የሚያስቅሽ ከሆነማ ሌላ አንድ ነገር ልጨምርልሽ። መቀመጫዋንስ በእኛ ገንዘብ አሰርታ ቢሆን። ለነገሩ ምን ይሰራል? እባክህ ሉላን አግኛትና አናግራት። ስልኬን ማታነሳልኝ ከሆነ ግን እንደምሞትባት ንገራት። በስመ አብ ወወልድ ወመንፈስ ቅዱስ። የሰይጣን ጆሮ ይደፈን። ምን ሆነሻል ቤዛ? ሁለተኛ እንደዚህ አይነት ወሬ እኔ ፊት እንድታወሪ አልፈልግም። ምን ሆነሃል? እየቀለድኩ እኮ ነው። የቀልም ቢሆን እንድታወሪ አልፈልግም ቤዛ። አያቴ ደውላ ነበር እና ደግሞ ሰርጋችን ሚያዝያ ላይ እንደሆነ ተወስኗል። ማለት የሚቀጥለው ዓመት ሚያዝያ? ቆይ ትንሽ ግን አልፈጠኑም? ቆይ ግን ሳሚ አንተ ልጅ ግን ምን ሆነክ ነው? መች ነው ሳትቀልድ ከኔ ጋር የምታወራው? በዚህ ዓመት ነው ያልኩ እንዴ? በዚህ ዓመት 4 ወር ማለት እኮ ነው። እና ምን ችግር አለው ነው? ወይስ ከዛ በፊት ልታገባት ያሰብካት ሴት አለች? ደግሞ ይሄንንም ወሬ ብለው ነገሩሽ? አይኗና በመቀስ ጎትቼ ይመውጣላት። ወይ ኩቻዬ፣ ለካስ ትናደጂ ቅጣት ራሱ ይጠፋብሻል አይደል? ባንተና ባይኔ ቀልድ የለም። እሺ ቆይ እሺ፣ ታዲያ ምን አሰብክ? መዘጋጀት ያለብን አይመስልም? ኩቻዬ፣ እኔ እኮ መጋባታችንን አልጠላሁትም፣ ግን ታውቂያለሽ አይደል? አሁንም ቢሆን ወዳጆቻችን ችግር ውስጥ ነው ያሉት። ግን እኮ እነ ቤዛንም እየረዳን የራሳችንን ጉዳይ በዛው ማስኬድ እንችላለን። ቢያንስ አሁን የጀመርነው ነገር እስኪሳካ ድረስ ትንሽ ብንጠብቅስ? አሁን የጀመርነው ነገር እኮ 4 ወር ሊፈጅ ይችላል። ልክ ነሽ ኩቻዬ፣ ሊፈጅ ይችላል እኮ። በእርግጥ እያስመለስን ያለነው ሀብት እኮ ትልቅ ሀብት ነው። እኔ የምልሽ ኩቻ፣ ለምን ቆይ ሰርጉን በሚቀጥለው ዓመት አናደርገው? እና ይሄ ጉዳይ በሚቀጥለው ዓመት ያበቃል ብለህ ነው? ታዲያ ካላለቀ ምን ችግር አለ? ወደ 2ኛው ዓመት እናሻግረዋለን። እኔ የምለው ቆይ ግን ለምንድን ነው አያቴ ፊት እንደዚህ የማትቀልደው? እሷ ፊት ሲሆን ሁሉንም ነገር እሺ እሺ ነው የምትለው። ምን ነክቶሽ ነው እንዴ? ያኝን የመሰሉ የተከበሩ ሴት ለምድር ለሰማይ የከበዱ እንዴት ብዬ ነው እምቢ ማለት የምችለው? ስለዚህ አንተ እሺ እንድትል እሷ እዚህ መምጣት አለባት ማለት ነው? አዎ። ኧረ ኩቻ በጣም እያስጨነቅሽኝ ነው እንዴ? እሺ አሁን ለአያቴ ምንድን ነው የምላት? አሁን ወደ ነጥቡ መጣሽልኝ። አንድ የጀመራት ስራ ስላለች ትንሽ ታገሱት ብለዋል በያቸው። ስራ ፈት እንደሆንክማ አረቂህን ተገተነገርካት እኮ። ግን በቅርቡ እኮ መያዝ አይቀርም ስራ። ከስራው ይልቅ እኮ እኔን ጠበቅ ብታረገኝ ነው የሚሻልክ። አንቺ ትሄጂብኛለሽ። የኔው አይደለሽ እንዴ ኩቻዬ? ምን ስራው ትሄድብኛል፣ አንቺ ትበልጭብኛለሽ እኮ ነው ያልኩት ኩቻዬ። እኔ ምለው ቆይ እነዚህ ሰዎች ምግቡን አያመጡልንም እንዴ? እርግጠኛ ነኝ እንጀራውን ጋግረው ሽንኩርቱ ምናምን ገና ከታትፈው ወጡን ሰርተው። አቤት አቤት ኩቻዬ፣ እየቀለድኩ ነው እኮ። ምን አለ ብትስቂ። አላወቅም እንዴ? ያንተ ቀልድ እኮ በቃ ከማሳቅ አልፎ ማስለቀስም ከጀመረ ቆየ። እንደውም ምሳውንም አልበላም። እሺ እሺ እሺ። እና ምን አባቴ ልበል? ካልራበሽ እሺ ነው የሚባለው አይደል እንዴ? ለነገሩ አንተ አይደለም በአንተ ላይ ተስፋ አልቆርጥ ያለው ልቤ ነው እንደዚህ የሚጫወትብኝ። እና ኩቻ ኧረ በለው። ለነገሩ ተይው፣ የሄድሽ ይመስላል እንጂ እኮ ተመልሰሽ ትመጫለሽ። ምን አልኩ እኔ? ምን አልኩ? ተመልሰሽ እንደምትመጪ እንዴ? ኧረ እባክሽ፣ ኧረ ቀዝቀዝ አድርጊው። ኧረ ኩቻ፣ ጌታ ሆይ እንደው መቼም ይሄን ባህሪዋን ይዛ እዛ ቤት አትገባም አይደል? መቼም አብረን ስንኖርም እንደዚሁ አንቀጥልም አይደል? እስኪ ውሃ ስጡኝ፣ ቀዝቀዝ ያለ ውሃ ስጡኝ እስኪ። ነይ ማነሽ፣ ውሃ ስጪኝ። አረ ሉላ እባክሽ ቢያንስ ስልኩን አንስተሽ ስደቢኝ ወይ የሆነ ነገር በይኝ። ምን አለ አንዴ እንኳን አንስተሽ ይቅርታ በጠይቅሽ እባክሽ ሉላ። እውነቴ ነው ሉላ፣ ለእህትሽ ብለሽ እያደረግሽ ያለሽውን ነገር በጣም ነው ማደንቀው። ማድረግ ያለብኝ ነው ያደረኩት። ወደሽ ፈልገሽ እንዳላደረግሽው እናውቃለን። ግን ሁላችሁም ከሃዲ ብላችሁ ነበር አይደል? እባክሽ ሉላ፣ አሁን ስለዚህ ነገር የምናወራበት ጊዜ ላይ አይደለም ያለ ነው። ዶክመንቱን አይደል የፈለጋችሁት? ልፈልገው ሞክራለሁ አልኳችሁ እኮ። ቆይ አሁንም ቤዛ እንደተቀየምሻት ነው? እንዴት ትጠራጠረኝ አልፈለኩም ነበር። ምን ታርግ? እሷም ስለተናደደችብሽ ብቻ እኮ ነው።
መቼም ይህንን ነገር ለማሳካት ምን አይነት ነገር ውስጥ እንደገባው ታውቃለህ። አውቃለሁ ሉላ። ለዚህ እኮ ነው የእናንተ እቅድ ልክ ስላልሆነ የተሻለ እቅድ ያስፈልጋችኋል እያልኳችሁ ያለሁት። በጣም ተጎድቻለሁ ሱራፌል። ማንነቴን አጥቻለሁ። ክብሬን ተነጥቄያለሁ። አውቃለሁ ሮቤል ምን አይነት ሰው መሆኑን ወንድሙ ሳይሆን ጠላቱ ሆኜ ነው የማውቀው። በእርግጥ የቤዛም ስሜት ይገባኛል። ብትበሳጭብኝም ልክ አላት። ምንም ቢሆን በእኔ የተነሳ ነው እንደዚህ ሆነችው። እባክሽ ሉላ ራስሽን መውቀሱን አቁሚ። እሷ ብቻ አይደለችም፣ እኔም የእሷን ህይወት በማመሰቃቀሌ ምንም እረፍት የለኝም፣ እንቅልፍ የሚባል የለኝም። በፈጠረሽ ሉላ እባክሽ አትዘኝ። አታምነኝም። አሁንም ድረስ እየተፈጠረ ያለው ነገር ለእኔ ህልም ነው የሆነብኝ። በእርግጥ ስሜታችንን ሁላችንም አውጥተን አላሳየንም እንጂ ለሁላችንም ትልቅ ዱብዳ ነበር የሆነብን። እመኝ ይህንን ነገር ማስተካከል እንችላለን ሉላ። እባክህ በቃ ሁሉንም ነገር አስተካክሉና ከዚህ ጭንቀት ገላግሉኝ። ሮቤል መጣ። ምን? ወይኔ ጉዴ ፈላ። ሱራፌል በቃ የምትሰበኝ አስመስል እባክህ። ምን እያረግሽ ነው? ከዚህ በፊት የለበስኩት ልብስ ያባ ሱራፌል። ወይኔ ጉዴ። ናዙር